ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች እንደምን አላችሁ እንደምን ስቆያችሁ ክቡራን አድማጭ ተመልካቾቻችን የዕለተ ቅዳሜ አጫጭርና በርከት ያሉ መረጃዎች ይዘን መጥተናል። አርስቱን ማስቀደም ጀምራለን። አዳሩን በሰሜን ኢትዮጵያ ሌላ ዙር ከፍተኛ የጦርነት ስጋት መደቀኑ ተሰምቷል። በራያና ሽራሮ በከባድ መሳሪያ የተደገፈ ተኩስ አዳሩን መከፈቱ ተነግሯል። በራያ ግንባር የተከፈተው የከባድ መሳሪያ ውጊያ ማን በማን ላይ ያደረገው ነው በዝርዝር ምንቃኝ ይሆናል። በራያ ግንባር የትግራይ ኃይሎች በከባድ መሳሪያ የታገዘው ውጊያ መክፈታቸው ሲነገር ለመሆኑ የትግራይ ኃይሎች ውጊያውን የጀመሩት በማን ላይ ነው? ይህንን ተከትሎ በርካታ ጉዳት ማስተናገዱ ተሰማ። ይህንን ውጊያ ተከትሎ መከላከያ ወደ ቦታው ቢገባም በፋኖ ኃይሎች መመታቱ ተገልጿል። በስፋት የምናጋራ ይሆናል። በሌላ መረጃ የኤርትራ ሰራዊት ከባድ መሳሪያዎችን ወደ ትግራይ ማስገባቱ ተከትሎ ባለስልጣኑ ማስጠንቀቂያ ሰጥቶ ይህ ባለበት መንግስት የሻዕቢያን ኃይል ይጥላል ብሎ በአደራጀው ኃይል በኩል ምሽቱን ከአዲስ አበባ ሰበር መግለጫ ሰጥቷል። ጽምዶ ስጋት ሆነብን ሲል በይፋ አውጇል። ዝርዝሩን ይዘናል። የአየር ኃይሉ መግለጫና የኤርትራ ጦር እንቅስቃሴ እንዴት ተጋጩ እንመለከታለን። በአገራዊ የምክክር መድረክ ላይ በኦሮሚያ ባለስልጣናትና በተመካካሪ መካከል የተነሳው የዱላ ጭቅጭቅስ ወዴት ያመራል? በምክክሩ ላይ ጠቅላይ ሚኒስትሩ ማስጠንቀቂያ ትእዛዝ መስጠታቸው ይፋ ሆኗል። በተያያዘ መረጃ በመጨረሻ ጠቅላይ ሚኒስትሩ አዲስ አበባ የኦሮሚያ ናት በቅርቡ ይጸድቃል ሲሉ አስደንጋጭ ንግግር አድርገዋል። በተጨማሪም ጠቅላይ ሚኒስትሩ ከኦቢኤን ጋር ባደረጉት ቆይታ ኦሮሞ ከዚህ በኋላ ሊገዛ አይችልም ሲሉ አስተላልፈዋል። የተባለው ጠንካራ መልእክት በፖለቲካ መድረክ ምን መነጋገሪያ ፈጠረ? ሁሉንም አጣርተን ያደራጀናቸውን ዘገባዎች አሁን ይዘን መጠናል። መረጃውን ላይክና ሸር እያደረጋችሁ እስከ ፕሮግራሙ ፍጻሜ በድጋሚ አብረን እንቆይ። በትግራይ ክልልና በፌዴራል መንግስት መካከል ያለው የፖለቲካና የህጋዊነት ውጥረት ከተለያዩ የፖለቲካ ውሳኔ በኋላ ተባብሶ መቀጠሉ ይነገራል። በተለይ ከምርጫ ቦርድ የህጋዊነት እውቅና ውሳኔና በክልሉ ከተካሄዱ ስልጣን እና የአመራር ለውጦች በኋላ በሁለቱ ወገኖች መካከል ያለው አለመግባባት በተለያየ አቅጣጫ ስጋት መደቀኑ ተገልጿል። ከሰሞኑ ከስፍራው የወጡ መረጃዎች እንዳመላከቱ ከሆነ በሰሜናዊ የሀገሪቱ ክፍል በተለይ በሽራሮ አቅጣጫና በይዞታ ወሰኖች አካባቢ ከባድ የጦር መሳሪያዎች ያካተተ ግጭትና ውጥረቶች ተከስተዋል ተብሏል። ምንም እንኳ በተለያየ አካላት በኩል የየራሳቸው ወታደራዊ መግለጫዎች ቢሰጡም በፌዴራል መንግስት በኩል ስለ አጠቃላይ ሁኔታ የተሰጠ ይፋዊ ማብራሪያ አለመኖሩ ተነግሯል። በሌላ በኩል በሁለቱ ወገኖች በኩል ከፍተኛ የሰራዊት ማጠናከርና የከባድ መሳሪያ ወደ ድንበር ማስጠጋት እንቅስቃሴ ሲደረጉ መሰንበታቸው በተለያየ ሚዲያዎች ሲዘገብ ነበር። ይህን ተከትሎ በራያ መስመር ውጥረት ነግሶ የሰነበተ ሲሆን ትናንት ምሽት ነሐሴ 1 ቀን 2018 ዓ.ም ጀምሮ በዚሁ አቅጣጫ የከባድ መሳሪያ ተኩስ እንቅስቃሴ መኖራቸው የመረጃ ምንጮች ገልጸዋል። በቀረቡ የመረጃ ፍሰቶች መሰረት በራያ ግንባር የሚንቀሳቀሱ ክፍሎች በአዲ ጉደም፣ ደቡብ ወጀራት፣ ኮንካ፣ ጎነጭቅና ቶንሳ እንዲሁም ንፋሮ መጋላ መስመር እንዲሁም በአዲ ቀይህ በኩል ወደ ግራርሳና ቶንሳ በሚወስዱ መንገዶች ላይ የከባድ መሳሪያ ተኩስ እንቅስቃሴ እንደነበር ገልጿል። የአካባቢ ነዋሪዎችና የፖለቲካ ታዛቢዎች እንደሚሉት የእንዲህ አይነት ግጭቶችና የኃይል እንቅስቃሴ መደጋገም በአካባቢው ሰላምና ህዝባዊ ደህንነት ላይ ከፍተኛ ስጋት ደቅኗል ብሏል። አዳሩን የትግራይ ኃይሎች በከፈቱ ውጊያ በፌዴራል መንግስት የሚደገፍ የትግራይ ነጻ ኃይል የሚባለው የነጌታቸው ረዳ ኃይል ክፉኛ መመታቱ ሲነገር በርካታ የነጌታቸው ረዳ ኃይል መማረካቸውም ተገልጿል። ከቀናት በፊት ህወሓትና የትግራይ ኃይል ለዚህ ለታጣቂ ኃይል በሰላም ግቡ የሚል ጥሪ ማቅረባቸው ይታወሳል። ምሽቱ ግጭቱ መባባስ ተከትሎ በተለይ መንግስት ህወሓትን ይደመሳል ብሎ ያደራጀው ነጻ መሬት የሚለው ኃይል መመታቱ ተከትሎ መከላከያ ለማገዝ ወደ ቦታው ለማምራት ቢሞክርም በወሎ ፋኖስ በተፈጸመ ጥቃት ወደኋላ መመለሱ ተነግሯል። ይህ ባለበት የኤርትራ መንግስት ጦሩን በድብቅ ወደ ትግራይ ክልል እያስገባ መሆኑ ተገልጿል። ኤርትራ ወታደሮቿን ወደ ትግራይ ማስገባቷ ህጋዊ ኢላማ ያደርጋታል ሲሉ የኢትዮጵያ መንግስት አምባሳደር ሱሌማን ደደፎ ገልጸዋል። የኤርትራ መንግስት ከህወሓት ጋር በመቀናጀት ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑን መጋለጹ ተከትሎ በሶማሌ የኢትዮጵያ አምባሳደር ሱሌማን ደደፎ ጠንካራ ማስጠንቀቂያ አስተላልፈዋል። አምባሳደሩ በኤክስ ትዊተር ገጻቸው እንደገለጹት ኤርትራ ያለ ማዕከላዊ
በህዝባዊ መንግስት ፈቃድ ወታደራዊ ኃይሏ ማስገባቷ የኢትዮጵያ ሉዓላዊነትና ዓለም አቀፍ ህግን በግልጽ የጣሰ ትንኮሳ ሲል ገልጾታል። የእርምጃ ኤርትራን የጦርነት በቀጥታ ጋር የሚያርጋት መሆኑ ኢትዮጵያ በተባበሩት መንግስታት ድርጅት ቻርተር መሰረት ራስን የመከላከል መብቷን ተጠቅማ ኤርትራን ህጋዊ ወታደራዊ ኢላማ ልታደርግ እንደምትችል አስታውቀዋል። የመንግስት ባለስልጣናት ይህንን ባሉበት ሰዓት አየር ኃይሉ በሰጠው መግለጫ እኛ አየር ኃይሉ ካልፈቀደ ወደ ኢትዮጵያ ድንበር ትንኝ ሳይቀር አይገባም በማለት ገልጿል። ታዲያ የሻዕቢያ ሰራዊት ታንክ የገባው መንግስት አየር ኃይሉ ፈቅዶ ነው ወይስ ስላልቻለ የሚለው የተሰጠ ምላሽ የለም። ይህ ባለበት ሰዓት ከትናንት በስቲያ ጀምሮ የኤርትራ መንግስት ከትግራይ መንግስት ጋር ባደረገው ስምምነት ሰራዊቱ ከባድ መሳሪያዎች፣ ድሮኖች ሳይቀር ወደ ትግራይ በገቡበት ሰዓት ከዓመታት በፊት አዲስ አበባ ላይ ሆኖ ሻዕቢያን ይጥላል ተብሎ በመንግስት የተደራጀው ግንባር ህዝባዊ ማዕበል ብርጌድ ንሓመዱ በመንግስት ትዕዛዝ አዲስ አበባ ላይ ያሉ አባላት ተሰባስበው ምሽቱን መግለጫ ሰጥቷል። ራሱን ጽምዶ በሚል የሚጠራውና ህዝባዊ መሰረት የሌለውና ህገወጥ ቡድን ሁሉም ሊታገሉ ይገባል ሲል ግንባር ህዝባዊ ማዕበል ብርጌድ ንሓመዱ ገልጿል በማለትም የመንግስት ሚዲያዎች ከመሸ አዲስ አበባ ላይ መግለጫ ሰጥቷል። የኤርትራን አምባገነን ስርዓት ለመታገል ተቋቋመው ግንባር ህዝባዊ ማዕበል ብርጌድ ንሓመዱ በወቅታዊ ጉዳይ ላይ መግለጫ ሰጥቷል በማለትም አዳሩን የመንግስት ሚዲያዎች አዲስ አበባ ላይ በሰበር ዘግቧል። ግንባሩ ህዝባዊ ማዕበል ብርጌድ ንሓመዱ በመግለጫው ጽምዶ በሚል ራሱን የሚጠራው ህገወጥ ቡድን እንቅስቃሴ ለቀጠናው ስጋት በመሆን ሁሉም አጥብቆ ሊቃወመውና ሊታገለው እንደሚገባ ጥሪ አቅርቧል ብሏል። በኤርትራ ህዝባዊ መሰረት ያለው መሆኑን ያስታውቀው ይህ ግንባር የጦርነት አባዜ የተጠናወተው ጽምዶን እንደማይደግፍና ዋነኛ ዓላማ የዚህን ቡድን የጥፋት መንገድ መከላከልና ማክሸፍ መሆኑን ገልጿል። የኤርትራ ህዝብ በጦርነት ብዙ ዋጋ የከፈለ ሆነ ጦርነት እንደማይበጀውና እንደማይፈልግ በመግለጽ ትኩረቱ ለችግሮች ዘላቂ መፍትሄ ማምጣት ላይ መሆኑን ጠቁሟል ብሏል። ሆኖም ጽምዶ የጦርነት ሀሳብ ከሚያራምድና ቤተሰቦቻቸውን በግዳጅ እያፈሰ የሚወስድ ይህም ለትግራይና ለኤርትራ ህዝብ አልፎም ለቀጠናው ትልቅ ስጋት ነው ብሏል። በመሆኑ ሁሉም ወገን ይህንን ህዝባዊ መሰረት የሌለ ቡድን በጋራ ሊታገለው እንደሚገባ ያሳስበው ግንባሩ በኤርትራ ስላለው የፖለቲካና ማህበራዊ ቀውስ ዙሪያ ማብራሪያም ሰጥቷል ተብሏል። ባለፉት 30 ዓመታት በስልጣን ላይ ባለው አምባገነን ሲል የገለጸው መንግስት ምክንያት ኤርትራ በርካታ ፈተናዎች እንዳሳለፉና ሀገር እያላቸው ሀገር እንደሌለው ዜጋ እንዲኖሩ መፈረዱን ያስረዳል። በአምባገነን ስርዓት ምክንያት ዜጎች በከፋ ድህነት እንዲኖሩ መደረጉ ተከትሎ በርካቶች ሀገራቸውን ጥለው ወደ ተለያዩ ሀገራት ተሰደው ለመኖር መገደዳቸውን መግለጫው ያመለክታል። ግንባር ህዝባዊ ማዕከል ብርጌድ ንሓመዱ የተመሰረተው ይህንን የጥይቅ ሰቆቃ ለመቀልበስ መሆኑን የገለጸ ሲሆን ዋነኛ ዓላማው አምባገነን ስርዓት ታግሎ በመጣል ህዝባዊ መንግስት መመስረት መሆኑን አብራርቷል። ሀገሪቱ ወደ ዲሞክራሲ ስርዓት ለማሻገር ጽኑ ትግል እንደሚያደርግ ያወሳው ግንባሩ ኤርትራ ከጎረቤቶቿ ጋር እንድትገናኝ ወይም እንዳትገናኝ ተደርጋ የቆየችበት ዝግ አሰራር ሰብሮ በማውጣት ትስስሯን ወደሚያጠናክር ምዕራብ ለማሸጋገር ጠንካራ እንደሚሰራ አስታውቋል። ይህ ቡድን መግለጫ የሰጠው አዲስ አበባ ላይ ሆኖ ሲሆን በተለይ ደግሞ መንግስት በዚህ ቡድን በኩል በመጠቀም ጽምዶ ከባድ ስጋት እንደደቀነበት በይፋ ገልጿል ተብሏል። ይህ አዲስ አበባ ላይ ሆኖ መግለጫ የሰጠው ኃይል መቼ ወደ ኤርትራ ገብቶ ሊዋጋ እንደሚችል ያለው ነገር የለም። ይህም የኢትዮጵያን መንግስት የኤርትራ መንግስትን ለመጣል ይህንን ኃይል አዲስ አበባ ላይ በማደራጀትና በማስታጠቅ ላይ ሲሆን በተመሳሳይ የሻዕቢያ መንግስት የኢትዮጵያ መንግስትን ለመጣል ከህወሓት ከፋኖና ከኦላ ጋር እየሰራ መሆኑ ይነገራል። ይህም ሁለቱ አካላት ተቃራኒ ኃይሎች በማደራጀት በመደገፍ በማስታጠቅ ላይ ሲሆን በቀጣይ በሚደረግ ግጭት ማን የበላይ ሆኖ ያጠናቅቃል እሱ ወደፊት የሚታይ ይሆናል። በመጨረሻ ጠቅላይ ሚኒስትር አብይ አዲስ አበባን በተመለከተ አስደንጋጭ ሀሳብ ሰንዝረዋል። ለምክክር ኮሚሽኑም ከበድ ያለ ማስጠንቀቂያ ሰጥቷል ተብሏል። ጠቅላይ ሚኒስትሩ ትናንትና በኦሮምኛ ቋንቋ ያስተላለፉት መልእክት ተከትሎ በርካታ ሀሳቦችና ተቃውሞዎች እየተሰነዘሩ ቀጥሏል። በአጠቃላይ ጠቅላይ ሚኒስትሩ ምን አሉ የሚለውን በጥቂቱ እንመልከት። በኢትዮጵያ ሀገራዊ መግባባት ለመፍጠር በብሔራዊ ምክክር ኮሚሽን አስተባባሪ በአዲስ አበባ ደረጃ ለሳምንታት ሲካሄድ የቆየው የምክክር ጉባኤ በተሳታፊ መካከል ባሉ የሀሳብ ሙግትና ደረጃቶች ዙሪያ ሰፊ መነጋገሪያ ሆኖ አሁንም ቀጥሏል። ከስራው የሚወጡ መረጃዎች እንዳመላከቱት በምክክር ሂደት ወቅት በተለይ በገዥ ፓርቲ ተወካይና በተለያዩ የህብረተሰብ ክፍሎች ተወካዮች መካከል ጠንካራ የሀሳብ ፍልሚያ እየተደረገ ይገኛል ተብሏል። አንዳንዶች እንደሚሉት በስብሰባው ሂደት ወቅት የሀሳብ የበላይነት ለመውሰድና ሂደቱን ወደ ተወሰነ ወገን ለማዘንበል የሚደረግ ጥረት በሌሎች ተመካካሪዎች ዘንድ ቅሬታን ፈጥሯል ተብሏል።
በተለይ በአዳራሽ ውስጥ በሚፈጠር አለመግባባት ወቅት የኮሚሽኑ አስተባባሪ ሂደቱን ለማረጋጋት በሚያደርጉት ጥረት ላይ ከተለያዩ ወገኖች የተለያየ ግፊት እንደሚደርስባቸው ገልጿል። ይህም የምክክር ሂደት ነጻ ገለልተኛ በሆነ መንገድ እንዳይሄድ ስጋት ደቅኗል በሚል በተወሰነ ተሳታፊ ዘንድ ጥያቄዎች እንዲነሱ አድርገዋል ተብሏል። በርከት ያሉ ተሳታፊዎችም ከወዲሁ ፕሮግራሙን ጥለው መሰደዳቸው ወይም ወደ ሀገራቸው መመለሳቸውም ተነግሯል። በላ በኩል በመድረኩ ዋና አጀንዳ ሆኖ የሰነበተው አዲስ አበባ ከተማ የወደፊት ህጋዊና አስተዳደራዊ ቁመና በተመለከተ በከፍተኛ የመንግስት አካላት ዘንድ አዲስ አቅጣጫ መሰጠቱ ተሰምቷል። በቀረቡት መረጃ መሰረት የህገ መንግስት አንቀጽ 49 ንዑስ አንቀጽ 5 መሰረት በማድረግ የአገልግሎት አቅርቦት የተፈጥሮ ሀብት አጠቃቀም እንዲሁም አዲስ አበባ በኦሮሚያ ክልል መካከል የምትገኝ የክልል ርዕሰ ከተማ በመሆኗ የሚነሱ ማስተዳደራዊ ጉዳዮች በተመለከተ የጋራ ተጠቃሚነት የሚያጎለብት አሰራር በህግ እንዲዘረጋ ይደረጋል የሚለው ሀሳብ በምክክር ሂደት ውስጥ እንደ ዋነኛ መነሻ እንዲወሰድ በጠቅላይ ሚኒስትሩ ትዕዛዝ ተላልፏል ተብሏል። ይህ አካሄድ በብልጽግና ፓርቲ የተቀመጠውን አቅጣጫ የተከተለ መሆኑ ተገልጿል። ከከተማ ተጠሪነት ለፌዴራል መንግስት መሆኑ እንደተጠበቀ ሆኖ የክልሉ ልዩ ጥቅምና የርዕሰ ከተማነት ቁመና በህግ እውቅና እንዲኖረው በሚያስችሉ ነጥቦች ላይ ተመካካሪዎች እንዲመክሩበት ጠቅላይ ሚኒስትሩ ለተመካካሪ ጥብቅ ትዕዛዝ መስጠታቸው የወጣው መረጃ ገልጿል። የፖለቲካ ታዛቢዎች እንዳመላክቱት በአዲስ አበባ ጉዳይ ላይ የሚሰጡ ውሳኔ የሚቀረጹ ምክረ ሀሳቦች ሀገራዊ መግባባት ሊፈጥሩ በሚችል የህግና የፖለቲካ ማዕቀፍ ላይ ብቻ ተመስርተው ሊከናወን እንደሚገባ ሀሳባቸውን ከወዲሁ እየሰነዘሩ ነው። ከዚህ በተጨማሪም ከምክክር በደረሰን መረጃ በርካታ የኦሮሚያ ክልል አስተዳደር ተመካካሪዎች ለመደባደብ ሳይቀር ጥረት ማድረጋቸውም ተነግሯል። በተለይ ለምክክር የገቡት የእንጮ ባት የተባሉ ባለስልጣን በተደጋጋሚ ተመካካሪዎች ሲሳደቡ አለፍ ብለው ለመደባደብ ሙከራ ማድረጋቸው ተነግሯል። በተለይ ትናንት በነበረ ምክክር ላይ የኦሮሚያ ባለስልጣናት ቀሪ የክልል መሪዎች ላይ ሳይቀር ዱላ ለመሰንዘር በተደጋጋሚ ሙከራ ማድረጋቸው ሲነገር የጸጥታ ኃይሎች ወደ አዳራሹ በተደጋጋሚ ገብተው ሲገለግሉ እንደነበረ ለምክክሩ ከገቡ ግለሰብ የደረሰን መረጃም ገልጿል። ታዲያ ይህ ባለበት በሀገራዊ ምክክር ሂደት ላይ በርካታ አነጋጋሪ መረጃዎች እየተሰሙ ባለበት ሰዓት ትናንት ምሽት ጠቅላይ ሚኒስትር አብይ አህመድ ከኦሮሚያ ሚዲያ ጋር ባደረጉት ቃለ መጠይቅ በቋንቋ የሰጡት ማብራሪያ በበርካቶች ዘንድ ሰፊ ትኩረትና መነጋገሪያ አግኝቷል። ጠቅላይ ሚኒስትሩ በቃለ መጠይቃቸው ወቅት የኦሮሚያ ሕዝብ በታሪክ አጋጣሚ የነበሩበት ተግዳሮች አልፎ አሁን ላይ የተሻለ የፖለቲካና የማህበራዊ ተሳታፊነት ደረጃ ላይ መድረሱን ይፋ አድርገዋል። አክለው ከይዞታ ከወሰንና ከታሪካዊ የመብት ጥያቄ ጋር በተያያዘ ገና ያልተመለሱ ጉዳይ መኖራቸውን ጠቅሰው እነዚህ ጥያቄዎች በህግና በፖለቲካ መንገድ ምላሽ እንዲያገኙ ለማድረግ ጥረት እየተደረገ ይገኛል ብሏል። በተጨማሪም ጠቅላይ ሚኒስትሩ ኢትዮጵያን በመገንባት ሀገራዊ አንድነት በማጠናከርና ታሪካዊ ቅርሶችን በመጠበቅ ረገድ የኦሮሞ ህዝብ እንዲሁም የሌሎች ብሔሮች አስተዋጽኦ ከፍተኛ መሆኑን ተናግሯል። በተለይ የኦሮሞ ህዝብ ግን ማንም አይደርስበትም የሚል መልእክት አስተላልፏል። ከአዲስ አበባ፣ ድሬዳዋ እንዲሁም ከተለያዩ የሀገሪቱ አካባቢ እና ቀጠናዊ ግንኙነቱ ጋር በተያያዘ የጋራ ታሪክና ባህላዊ ትስስር መኖራቸውን በመጥቀስ ሀገራዊ መግባባትና ህጋዊ ፍላጎት ለማስከበር የመንግስታቸው ትግል እንደሚቀጥል አስረድተዋል። ጠቅላይ ሚኒስትሩ በሰጡ መግለጫ ኦሮሞ ዳግም ቅኝ አይገዛም ይገዛል እንጂ አይገዛም በማለት ገልጸው ያልተመለሱ ቦታዎች ድንበሮች እናስመልሳለን በማለት አብራርተዋል። ይህን ተከትሎ በርካቶች ጠቅላይ ሚኒስትሩ በይፋ ከሀገር መሪነት በመውረድ የአንድን ክልል ወይም የመጡበት ክልል መሪ በመሆን የሽመልስ አብዲሳን ቦታ ወስዶ ታይተዋል በማለት በርካቶች ኢትዮጵያ አሁን መሪ ያላት ወይ በማለት እየተቹ ቀጥሏል። ሌላው ጠቅላይ ሚኒስትሩ ካደረጉት ቃለ መጠይቅ ውስጥ አዳሩ የመንግስት ሚዲያዎች የኦሮሞ ህዝብ የመሬት ጥያቄ ገና አልተመለሰ መልስ አላገኘም በሚል አውጥተው የነበረ ሲሆን በለጠፉ አንድ ሰዓታት ሳይሞላ ሚዲያዎች ሙሉ ጽሁፉን ለማንሳት ተገደዋል ተብሏል። በሌላ መረጃ ጠቅላይ ሚኒስትር አብይ አህመድ ከኦቢኤን ጋር ባደረጉት በኦሮምኛ ቋንቋ በአጠቃላይ ያነሷቸው ሀሳቦች በከፊል እስኪ በተርጉመን እንመልከታቸው። የመጀመሪያ ኦሮሞ ይህችን ሀገር በመገንባት ውስጥ ድርሻው ትልቅ ነው ብለዋል። ኦሮሞ የኢትዮጵያ አንድነት መውጫ ነው ሲሉ ገልጿል። በመጀመሪያ ኦሮሞ ነጻ ወጥቷል። ግራ ቀኝ ኋላ ማየት አያስፈልግም። ኦሮሞ ሙሉ በሙሉ ነጻ ወጥቷል 4 ነጥብ ሲሉ ገልጿል። ይሁን እንጂ ኦሮሞ ከማን ነው ነጻ የወጣው ማን ነው ቀኝ ገዢ የሚለውን ነገር ከመናገር ተቆጥቧል። ሌላው ኦሮሞ ነጻ ለማውጣት ዛሬ መታገል ሞኝነት ነው ብለዋል። በአካል የሚታይ ነጻነት ስልጣን በመያዝ ብቻ ይገለጻል። የኦሮሞ አእምሮ ነጻ ወጥቷል። ስለዚህ የኦሮሞ ህዝብ
በእኛ ትግል ነጻ ወጥቷል። ከዚህ በኋላ መታገል አያስፈልገውም ሲሉ ተደምጧል። ሌላው የዛሬው ትውልድ ልጆችን በቋንቋው የተናገሩ መንገድ ላይ ሲሄዱ እንደ አንተ የትናንቱ የሚያፍር ይመስላል። ስለተናገሩ ወደኋላ የሚመለከቱ ይመስላል። ስለተናገሩ የሆነ ሰው መጥቶ የሚያስራቸው ይመስላል። በፍጹም ይህ የለም አሁን ሲሉ ገልጸዋል። የኦሮሞ አእምሮ ነጻ ወጥቷል። ጥያቄ አለ። ሰው ስለሆነ መለወጥ ይፈልጋል። የተለያዩ ምኞቶች አሉት። እነዚህ ምኞቶች ጊዜ ይወስዳሉ። ትግል ይፈልጋሉ። ያ ይገባኛል። ነገር ግን ኦሮሞ አእምሮ ሙሉ በሙሉ ነጻ አውጥተነዋል ብሏል። የዛሬ ድል ኦሮሞን ከትናንት ባርነት ነጻ ማውጣት ብቻ አይደለም፣ ከዚህ በኋላ በፍጹም ሊገዛ አይችልም ሲሉ ገልጸዋል። ኦሮሞ ከዚህ በኋላ ይገዛል እንጂ ፈጽሞ ሊገዛ አይችልም፣ ሊገዛ አይችልም ሲሉ ተደምጧል። ጠቅላይ ሚኒስትሩ አያይዘው ከትናንት ነጻ ወጥቷል። ከዚህ በኋላ ደግሞ ኦሮሞን እንደ ትናንቱ መግዛት እችላለሁ፣ ሊዘርፈው እንዲሁም ከመሬቱ አፈናቅሎ ሊቀማው የሚመስለው ሰው ወይም ቡድን ካለ እሱ ሞኝ ነው። ኦሮሞ ይህንን አልፎታል ሲሉ ገልጿል። ለአንድ ክፍለ ዘመን ለነበረው በጣም ያዝናል። የመጀመሪያ አሸናፊነታችን ነጻነታችን ማግኘታችን ነው። ጥያቄው የነጻነት ጥያቄ ነው። አሁን ደግሞ እኛ ነጻ ወጥተናል ሲሉ ጠቅላይ ሚኒስትሩ ተናግሯል። ሌላው ሁለተኛው ዲሞክራሲ ጥያቄ ነው። ዲሞክራሲ ባህላችን ነው። ዲሞክራሲ አባቶቻችን በገዳ ስርዓት ሲኖርበት የነበረው በመሃል ጠፍቶ ነበር ብሏል። ዲሞክራሲ ማለት የሚመራን መሪ በሰላማዊ መንገድ ህዝብና አምኖና ተሳታፊ ሆኖ መምረጥ መቻል ነው። አሁን የኦሮሞ ህዝብ በነጻነት እየመረጠ ነው ብሏል። መምረጥ ብቻ ሳይሆን ስራ መካፈል መቻል ነው። በገዳ ስርዓት ኦሮሞ ጨፍ ያለው ህግ የሚወጡ ሰዎች ተደራጅተው ህግ ያወጣሉ። አባቡኮ አባዱላ አለ ሀዲስ ሲንቄ የራሱ ድርሻ አላት። በአጠቃላይ ኦሮሞ ከቅኝ ገዢዎች እና በአጠቃላይ ከጨቋኙ ነጻ ወጥቷል ሲሉ ጠቅላይ ሚኒስትሩ ትናንት ተናግሯል። በርካቶች ይህንን ተከትሎ ጠቅላይ ሚኒስትሩ የሽመልስ አብዲሳን ቦታ ተክቷል በማለትም በትናንትናው ቃለ መጠይቅ ላይ በርካታ አስተያየት እየሰጡ ይገኛሉ። በእርግጥ በዚህ ጉዳይ ላይ የራሳችሁን አስተያየት መስጠት ትችላላችሁ። በተለይ ደግሞ አንድ የሀገር መሪ ሆኖ ሳለ በአጠቃላይ በአንድ ብሔር ብቻ ተወሽቆም ይህንን አይነት ሀሳብ መስጠቱ ምን ያህል በርካቶችን እያስገርምና ተቃውሞ እያስነሳ ይገኛል። በርካቶችም ጠቅላይ ሚኒስትር አብይ አህመድ በትናንት ቃለ መጠይቃቸው የኢትዮጵያ መሪ ሳይሆን የአንድ ክልል መሪ ሆነው ታይተዋል ሲሉም በርካቶች እየተቹ ይገኛሉ። በእርግጥ ጠቅላይ ሚኒስትሩ እንደሚሉት ኦሮሞ ነጻ ወጥቷል። ነጻ ከወጣ እስከማን ነው ነጻ የወጣው የሚለውን ነገር በርካቶች ጥያቄ እየሰነዘሩ ይገኛሉ። ለምንስ በኦሮሚያ ክልል አሁን ውጊያው ጠነከረ የሚለውንም በዚህ ጉዳይ ላይ የራሳችሁን ሀሳብ መስጠት ትችላላችሁ። ለመሆኑ ማን ነው ቀኝ ገዥ እና ተገዥ የሚለውንም በርካቶችን እያነጋገረ ይገኛል። በዚህ ጉዳይ ላይ ራሳችሁን ሀሳብ እንድታጋሩ በአክብሮት እየጋበዝን በሌላ መረጃ እስክንገናኝ በያላችሁበት ሰላም ቆዩን። ሰላም ለኢትዮጵያ ሀገራችን።